ለተሰንበታችሁ እንደኛ እንግዲህ ቆንጆ እንደሆነ እምነታችን ነው ዛሬም በስቱዲዮአችን እንግዶችን ይዘንላችሁ መተናል ታስታውሱ እንደሆነ በአዲስ አመት ፕሮግራማችን ላይ በጣም እንወደው እናከብረው የሙያ ባልደረባችን ወንድማችን አባታችን አስፋው መሸሻ የሚወዳት ከአባቱ የተረከባትን መኪና ለጨረታ አቅርበን ነበር አላማው ደግሞ ምንድነው አስፍዬ በህይወት በነበረበት ጊዜ ለህብረት ለበጎ ስራ ድርጅት አርቲስት ሰለሞን ቦጋለ ነበር ስጦታውን ያበረከተው ግን መኪናዋ ደግሞ ውጤታማ ሆና ተሽጣ ገንዘቡ ቢመጣ ደግሞ ለተሻለ አላማ መዋል ይችላል ተብሎ ስለታሰበ ነበር ፕሮግራሙ የተዘጋጀው ዛሬ ይዘንላችሁ የመጣነው እንግዶች የህብረት ለበጎ ዋና ስራ አስፈጻሚና መስራች አርቲስት ሰለሞን ቦጋለ እንዲሁም ደግሞ ከታምሪን ሞተርስ እንግዳ ይዘንላችሁ መተናል አሸናፊዎቹ ታምሪን ሞተርሶች ስለነበሩ እንተዋወቃለን ፋኑኤል ባላለው ታምሪን ሞተርስ ላይ በአውቶሞቲቭ ቢዝነስ ዩኒት ምክትል ስራ አስኪያጅ ዛሬ ስቱዲዮአችን የተገናኘ ነው በመክንያት ነው መኪናዋ አሸናፊዎች እናንተ ናችሁ በዛ እንኳን ደስ አላችሁ እንበልና እንዴት ነበር ጨረታው እንዴት አገኛችሁት ሁለታችሁ ነው የምንጠይቀው ያው ጨረታው ያው ከባድ ተቀናቃኞች ኢንክሉዲንግ ራሱ ኢቢኤስንም ጨምሮ ማለት ነው የነበረበት ስለሆነ ከባድ ነበረ አዝናኝም ነበር አይ ቲንክ በደንብ መሳተፋችን እኛም በጣም ወደነዋል አንደኛው ታምሪን ለኦልሞስት ወደ 10 አመት የሱዙኪ ዋና ኦቶራይዝድ ኤጀንት ወይ ደግሞ ህጋዊ ወኪል ሆኖ ኢትዮጵያ ውስጥ ቆይቷል በትልቁ ግን ከጀርባው ደግሞ ያለው በጎ አላማ ማህበረሰባዊ ግዴታችን እንድንወጣ የሚያስፈልገን እኛን የሚያስቀድደን በፊትም ስንሰራበት የነበረው ከዚህ በኋላ የምንቀጥልበት ከመሆኑ አንፃር ሁለተኛው የዚህኛው ደግሞ ሰለሞን እጁ ላይ ያያዘው የበጎ አላማ በተለይ ከዚህ ከሆስፒታሉ ጋር የተያያዘ ትልቅ ራይን መደገፍ እንደ ታምሪን በጣም ትልቅ ኩራትና ደስታ ይሰማናል እንግዲህ መጨረሻ ወደጃችን አስገብተታል በጣም ደስ ብሎናል እናመሰግናለን እንደው መጀመሪያ ይሄ ሐሳብ ሲታሰብ እንዴት ታሰበ በእናንተ በኩል ከዛስ ደግሞ እናሸንፋለን ብላችሁ አስባችሁ ነበር እኔ ከቢሮ ስወጣ የታምሪን የበላይ መሪዎች እንዲሁም ቦርድ መንበሮች ያለ መኪናው እንዳትመለስ ተብዬን የተላኩት ስለዚህ እዛው እንደነበራችሁት ደግሞ እንዳያችሁት የነበረው ፉክክር ቀላል የሚባል አልነበረም ከዛ በላይም የበለጠ ኦፍ ኮርስ መሄድ ይችላል ነበር ግን ባለው ሁኔታ በጣም ደስ የሚል አንዱ ሲል ወዲያው ሌላው የተካ ይሄድበት ነበርና እንግዲህ መጨረሻ ላይ ይሄን ማሳካቴ እኔም ቢሮ ላይ በጣም ደስታ ተሰምቷቸዋል ሶልም እንደ ህብረት ለበጎ ጨረታውን እንዴት ነበር ላንተስ እና ደግሞ መኪናዋ የተሸጠችበት ዋጋም አለ እና ምን ተሰማህ የነበረው ሁኔታ እንዴት ነበር Thank you ያው እንግዲህ ትልቁ ነገር የህብረት ለበጎ ድምጽ ሲሰማ ደስ ይለናል እና የውነት ከልብ ከሰሙን ውስጥ አንዱ አስፍሽ ነበር that's why ለዛም ነው እንትኑ ሐሳቡ መሬት ሲወርድ ልብ የነበረበት ትልቅ ነበር ዝግጅቱም ትልቅ ነበር እናንተንም ኢቢኤስንም በጣም እናመሰግናለንና በዛ አይነት መልኩ ዝግጅቱ ተዘጋጅቶ ይሄ መኪና ለበጎ አላማ እንዲውልና ሌሎችም ሰዎች ይሄን ተመልክተው ህብረት ለበጎን እንዲረዱ ስለሆነ የውነት እጅግ በጣም ነው ማመሰግነው ትልቅ ነበር የተሳካ ነበር ካሰብነውም በላይ ነበር ሽያጩም ከዚህም ጋር ተያይዞ ህብረት ለበጎ አሁን ላይ መሬት በስጦታ መልክ ተበርክቶላችኋል ስለዚህ ከሱ ጋር ተያይዞ ሆስፒታሉ ምን ላይ ነው ያለው በጣም ጥሩ ይሄ ጥሩ ጥያቄ ነው ማለት ሁሉ ጊዜ በየርንበት እንመልሳለን እንግዲህ ህብረት ለበጎ ከተመሰረተ ባይዘው አሁን ከታምሪም ጋር የሚያመሳስለን ታሳስ 8 ላይ 10 አመት ይሆናል ህብረት ለበጎ ከተመሰረተ በዛ ውስጥ እንግዲህ 5 አመታት ህፃናትን ወጣቶችን አረጋውያንን እንዲሁም የሙያ ባልደረቦቻችን ሁሉ እናሳክም ነበር ገንዘብ የተለመነም የተሰበሰበ ይታከም ነበር ከዛ በኋላ እንግዲህ ከ5 አመት ወደዚህ እኔ ህንድ ሀገር ሄጄ ያየሁት ነገር በጣም አሳዝኖኝ በአንድ እዚህ ሀገር ባለ ደላላና ህንድ ውስጥ ባለ ዶክተር መካከል አንድ ነፍስ ሊጠፋ ይችላል አንድ ጻል ሊታይቷል እናትየው ታለቅሳለች ስደርስ ምንድነው ሰል አይ ገንዘብ እዚህ አልከፈለችም መሰለኝ የሆነ ግማሽ ልጁ ሊሞት ነው ሆዱ አብጧል የውነት ለካ ሄዶ መታከም ብቻውን መዳን አይደለም ሶ በቃ ስመለስ ሆስፒታል መገንባት አለበት
እኔም የሙያ ጓደኞቼን አሰባስቤ መገንባት አለበት በሚል የዛሬ 5 ዓመት ሐሳቡ መጣ። ከብዙ ሩጫ በኋላ የዛሬ 3 ዓመት መሬት አገኘን። ጣፎ ላይ 40,000 ካሬ ወይ ደግሞ 4 ሄክታር መሬት አገኘን ወሰድን። ከዛ በኋላ ብዙ ስራ ነበረበት መሬቱ ካሳ ክፍያ ነበር እሱ ሲባል ምናምን ወደ 1 ዓመት ሄደ። ከዛ በኋላ ደግሞ ያንን ካረጋገጥን በኋላ ቦታውን ይዞታውን ማጠር ነበረብን። ከዛ አሜሪካ ሄደን አንድ ዝግጅት ተደረገ። እዛ ዝግጅት ላይ የተገኘውን ገንዘብ ይዘን መጣን ወደ 5-6 ሚሊዮን ብር። እሱን መጣንና አጠርን። ቦታው ታጠረ፣ መንገድ ተጠረገ። መንገድ አልነበረውም። በሲሲዲ እና ሮፓክ መካከል ያለው ቦታ ነው፣ ትልቅ ቦታ ነው። እና ከዛ በኋላ ወደ ምን መሄድ አለብን? ዝም ብሎ ቤት ወይ ሆቴል አይደለም የምንገነባው፣ ሆስፒታል በደንብ ጥናት ይፈልጋል ሰው። ለዛ ደግሞ ትልቅ አማካሪ ያስፈልገን ነበር። ዴልፊ ኮንሰልታንሲ የሚባል በሳውዝ አፍሪካና አውሮፓ ላይ ሆስፒታል በመገንባትና በማማከር የሚሰራ ትልቅ ድርጅት ጋር ከነሱ ጋር ተፈራረምን። ጥናቱ ተጀመረ። ዲዛይን ወርኩ መሰራት ነበረበት። ሌሎች በጣም ብዙ እንግዲህ ህብረት ለበጎ በቦርድ የሚተዳደር ወደ 11 ሰራተኛ ያለው ይሄ ነውና ከዛ ደግሞ ዲዛይን ወርክ አለ፣ እሱ መሰራት ነበረበት። ብዙ ሩጫዎች ነበሩ። እሱን እየሰራን በመሃል ላይ ምን ሆነ? ከጣፎ ልክ ወደ ሸገር የሚባል ደግሞ አዲስ አበባ ዙሪያ ሸገር ይሁን ሲባል ያ ቦታ አዲስ ካርታ መውጣት ነበረበት። ያን ካርታ ለማውጣት እንግዲህ ሸገር እስኪደራጅ ምን እስኪ 9 ወር ወሰደብን። ከ9 ወር በኋላ አሁን እግዚአብሔር ይመስገን በ27 አሁን መስከረም 27 ህጋዊ ካርታ እንደገና በትልቁ አገኘን። ይሄ ለኛ ትልቅ የምስራች። አሁን ከዚህ በኋላ የሚጠብቀን የግንባታ ፍቃድ፣ እሱ ቀላል ነው። ከዛ በኋላ ወደ ህዝቡ መተን ያ በፊትም ስንል የነበረው ከዚህ በፊት ከ1 ዓመት በፊትም አንስተነው ነበረ 20 ሚሊዮን ሰው 300 ብር ቢሰጠን የኛ ፕሮጀክት ወደ 6 ቢሊዮን ብር ነው። ቀላል ነው ማለት ማህበረሰቡን ያሳተፈ ብናረጋው ይሄ ይመጣል። 300 ብር ቀላል አይደለም፣ ሲጠራቀም ነው። ሰው ቅርጫቱን ያየውና ሰፊ ሆነበትና እኔ 300 ብር በሰጥ ይሞላል ይላል። ግድ የለም ይሞላል። እናድርገው ነው። ይሄን ካደረግነው የእውነት ይገነባል። ይሄ የኔ አይደለም፣ የኔ ሐሳብ አይደለም፣ በእውነት አይደለም። ቅዱስ ሐሳብ ያምላክ ነው። ሰው የሱ ሐሳብ ስለሆነ ይከናወናልና ከዚህ በኋላ ወደ ህዝቡ ወርደን እስከዛሬም ህዝቡ ነበር የሚያሳክምልን። አጥሩም ስናሳጥር ዞረን ዓለም ላይ ሁሉ ሐሳባችንን ሸጠናል። በእውነት ነው። ሰው ላቡ ነው 100 ብር ይሰጥህና የተገነባ ነው ይመስለው። ይጠይቃል፣ ዛሬ ላይ ይጠይቃል። ሰው ሊደረሰ የተገባ ምናምን ብዙ ነው፣ ብዙ ስራ አለው። ቢሮ 10 ዓመት ቢሮ እየከፈልን ነው የምንኖረው። ስቲል አሁንም ድረስ ሰራተኛ አለ፣ 11 ሰራተኛ። ይሄ ሌሎች ወጪዎች አሉ። ከዛ ደግሞ እንደው መተባበርም ቢሆን ትልቅ ነው። ኮንሰልት ያደረገን ዴልፊ ቢተባበረንም ግን ክፍያ የሚፈልጉ በጣም ትልልቅ ማሽኖች እየወሰዱ ነው። ለሶይል ቴስት ማሽኑ መቆም አለበት። ለሆነ ነገር ሲሆን እንደዚህ ትልልቅ ወጪዎች አሉብን። ይሄን ሁሉ አድርገናል። አሁን ቀጥታ ምንድነው የምናደርገው? ከግንባታ ፍቃድ በኋላ ህዝቡን እንደገና ተባብረን ይሄን ሆስፒታል እናቆመዋለን። እግዚአብሔርም ይረዳናል። እዚህ ላይ ነው። አሜን። ያው እኛም ኢቢኤስ ቴሌቪዥንም እንደ ሚዲያ ማህበራዊ ኃላፊነቶችን በተለያየ መንገድ ይወጣልና አንዳንድ ጊዜ ሰዎች ማረግ ሳይሆን የሚቸግራቸው የት ሄጄ ላድርግ ለማን ላድርግ የሚለው ነገር ነው ብዙ ጊዜ ጥያቄ የሚሆንባቸው። በተለይ ደግሞ አሁን ላይ የምንሰማቸው በዚህ ከእርዳታ ጋር በተያያዙ ብዙ የሚነሱ ነገሮች አሉና ይሄ ግን በጣም ግልጽነት የነበረው አላማውም ግልጽ የነበረ ከዛ ደግሞ ታምሪን ሞተርስም ደግሞ እንደ ድርጅት ደግሞ መኪናው ይጠቅማል ወይ ደግሞ መኪናው ያን ያህል ዋጋ ያወጣል አይደለም፣ ግን ከመኪናው ጀርባ ያለው ታሪክ በጣም ትልቅ ነውና ያንን አክብራችሁ ለዚህ አላማ ስለተሳተፋችሁ መሳተፍ ብቻ ሳይሆን ደግሞ እስከ ጥጉ ሄዳችሁ ደግሞ በአሸናፊነት ስለተወጣችሁ እንኳን ደስ አላችሁ እያለን ሌሎች ድርጅቶችም ደግሞ ይሄንን በጋራ ከሆነን እኛም እንደ ሚዲያ መስራታችንን እንቀጥላለን። እናንተም ትብብራችሁ ይቀጥል። የት እናርግ እንዴት አድርገን እንርዳ ለምትሉ አንዱ ህብረት ለበጎ ነውና ህብረት ለበጎ ደግሞ አላማው ትልቅ ነው። ስለዚህ ከዚህ አላማ ጀርባ እናንተም በቀጣይነት ሰለሞንን እንድታግዙት እንላለን። አዎ እኛ ሶስታችን እርግጠኛ ነን 300 ብር
እንከፍላለን። ብዙ ኢትዮጵያኖች ደግሞ እንደው 300 ብር ማንም ላያጣ ይችላል። እንደው ያጣም ሰው ቢኖር ደግሞ እንደዚህ አንዳችን ለአንዳችን እያዋጣን የምናስገባው በምንድን ነው? ሰሌ የንግድ ባንክ አካውንታችን 1149 600 ወይ ደግሞ አጭር ቁጥር 1234 ህብረት ለበጎ ኢትዮጵያውያን በጎ አድራጎት ድርጅት ብሎ ቢያስገቡ ደርሰናል። ወይ ደግሞ ኪውአር ኮድ አለች እሷን በመንካት ብቻ 300 ብር ማስገባት ይቻላል። አዎ እዚሁ ላይ ግን ያው በግልጽ አስቀምጠዋል። ሂደቶች አሉት ራሱን የቻለ ከጀርባ ብዙ ልፋቶች አሉት እና አሁን እነሱ ላይ እየተጠናቀቁ ነው። ማለቅ ያለባቸው ስራዎች አልቋልና አሁን ወደ ቁፋሮና ወደ ስራ ማስጀመሩ በቅርብ እንደሚጀመር ሰምቻለሁ። እግዚአብሔር ይረዳናል። አዎ በአጭር ወራቶች ውስጥ እንጀምራለን። ምክንያቱም ማለቅ ያለባቸው ነገሮች አሉ። ሌሎቹ አልቀዋል። ዲዛይን ወርኩ ምኑ አልቀዋል ቆይቷል እዚህ ከተቀመጡና አሁን ወደዛ ደግሞ ለመግባት ትንሽ የወራት ጉዳዮች አሉን። እንገባለን እግዚአብሔር ይፈቅደዋል። ያው ጊዜ እሱ አይደለ ሰተናል ጊዜው። ከሱም ጋር ተያይዞ እንግዲህ ይሄንን በጎ ዓላማ ለማሳካት አስፍዬም ነፍስን ይማር ከዛም ደግሞ የአስፍዬ ቤተሰቦች ጃፒዬ አባ የአስፍዬ እናት ጋሽ በለጠ የአስፋው የአስፍዬ ታላቅ ወንድም ሁሉንም ለማመስገን እንወዳለን። በጣም እናመሰግናለን። ብዙዎች እንግዲህ እንደ ታምሪን አይነቶች ታምሪን በጣም እጅግ በጣም እናመሰግናለን። ሌሎችም ከዚህ በፊት እንግዲህ 10 አመቱ እንግዲህ ታሳስ ሲመጣ እየተረዳ ነው የኖረው። መነሻው እንግዲህ ሁሉ ጊዜ ይገርመኛል። የህብረት ለበጎ መነሻው የራሴ መኪና የነበረው ተሸጠ በሱ ነው የተጀመረው። ከዛ በኋላ ደግሞ አንድ ሰው በግራት ሄድማልና መርሴዲስ መኪናውን ሰጠን። እንደገና እሱን ጨረታ አቀረብን። እነሱ ናቸው ወደዚህ ትልቅ ነገር 10 አመት መጨረሻ ላይ 10 አመቱ ላይ ደግሞ ያስፍሽ መኪና እንዲሁ ለጨረታ ቀርቦ ለህብረት ለበጎ ገቢ ሆኗል። ብዙ እንግዲህ መኪና እየሸጥንበት ነው ማለት ነው። ህብረት ለበጎ ነው። ብዙ ቅን ልቦች አሉ ይመጣሉ። ቴንኪዩ እናንተንም ሌሎችንም ኑ አግዙን ተባብረን ይሄን ሆስፒታል እንገንባ። የእውነት ቁጥር ለመሙላት አይደለም ሆስፒታል እንገነባል ለማለት ሳይሆን የእውነት ዞራችሁ ሆስፒታሎችን ብታዩ እጅግ በጣም ነው የምናሳዝነው። ዛሬ መቆማችንን አይደለም ማየት ያለብን። ቃሉን መጽሐፍ ቅዱስም ይላል እኮ ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ነን እኮ ነገር እኛው ነን የምናንኳኳው። የእውነትና ማሳሰብ እንፈልገው ወይ መንገር እንፈልገው አንድ ነገር የሶሻል ሚዲያ ተጠቃሚ ወንድሞች እህቶቼ የእውነት እንደው ህብረት ለበጎ ይዩት አግዙት በበጎ ነገር ብትገልጹን ደስ ይለናል። እናመሰግናለን። ያሸነፈው ታምሪ ሞተርስ ቢሆንም ግን አላማውን ደግፋችሁ ደግሞ የመጣችሁ በጨረታው ላይ ተሳተፋችሁ በሙሉ ግን እናንተንም ሳናመሰግና እናልፍምና ለእናንተም ትልቅ ክብር አለን። በጣም እንግዲህ ያ አስፍዬን ነፍስ እግዚአብሔር በአጸደ ገነት ያሳርፍልን፣ ቤተሰቡን ያጽናናልን። አሁን ቁልፍ ረክክብ ሰሌ ቁልፍ ይዞ መሄድ የለም ቁልፍ ታስረክብና እንዲሁም መኪናውንም ሄደን እናስረክባለን። ሶልም ያው የምንወደው አስፍዬ መኪና ከዚህ ግቢ ሲወጣ በጣም ከባድ ለኛ በተለይ በጣም ከባድ ነው። ይሄ እሱ አልፏል አንመልሰውም። ግን አንድ የቀረን እሱ ነበር። እሱ ለኛ ቀላል አይደለም ግን አላማው ትልቅ ነውና በጣም ደስ ብሎናል። እንወዳለን እናከብራለን አስፍዬ ለዚህ መልካም አላማ መዋሉ ማለት ትልቅ ነገር ነው። እንወዳለን ነፍስን በገነት ያኖርልን። ሰሌ እንግዲህ እናስረክብሽ። ለማመስገን ህብረት ለበጎ ለእናንተ ደግሞ ይሄን ሰርቲፊኬት አበርክቷል። እናመሰግናለን። ክብር ይስጥልን። እናመሰግናለን በጣም። ቀጣይ ምንድነው የምትሆነው መኪናው? አሁንኛ የሾሩም አለን እዚሁ መገናኛ ዲኤችኤል ፖስታ አጠገብ እዛ ሾሩም ላይ አንድ
የታሪክ ሂስትሪ ኮርነር ብለን እናስቀምጠው ቦታ ይኖራል። እንግዲህ ከኛ ጋር እስካለን ድረስ አንድ ኮርነር ላይ ታሪካዊ ቦታ ሰጥተን ለብቻው ለኤኒ ለጎደኛ ላይ የመጡ ደንበኞችም ይሄንን መኪና ለማየት መጥተው ለሚፈልጉ ሰዎችም ማሳያ ሆና የአስፋውም ታሪክ የዚህ የሀሳቡም የዚህ የበጎ ዓላማውንም ዝርዝር ይዛ አንድ ጥቅ ላይ እንግዲህ አምራ ሸብርቃ እንድትቀመጥና በታሪክነት ተቀመጣለች እና ካለቀ በኋላ ጠርተናችሁ እንድትጎበኛት እናደርጋለን። በጣም ጥሩ እንግዲህ ያው እናመሰግናለን። በጣም አሪፍ ሆናለች፣ ቆንጆ ሆናለች። አዎ ቆንጆ ሆናለች በጣም እናመሰግናለን። ጥሩ ነገር ነው፣ በጎ ነገር ነው። ደስ ይላችሁ ነው የሚገባው አይደል? በደስታ እንትን ማድረግ ነው ያለባችሁ አይደል? ጥሩ ነገር ስለሆነ